ጤና ይስጥልኝ ውድ ዩቲዩብ ተመልካቾቼ፣ እንግዲህ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። እጣን እያጨስኩ እጣን አይደለም፣ በእርግጥ ይሄ ምንድነው? ጥንጁት ነው። እኔ እጣን ይሄ እንደሚጨሱ ነገሮች ደስ ይሉኛል። ቤቴ አጨሳለሁ፣ እጣንን ጨምሮ ወይራ አጨሳለሁ፣ ጥንጁት፣ ቀበሪቾ በጣም ነው ደስ የሚለኝ፣ እወዳለሁኝ። አብዛኞቻችሁ ትወዳላችሁ ብዬ ተስፋ አደርጋለሁ። እንግዲህ እንደምታውቁት ጥንጁት ቆንጆ ነው። አይ ዶንት ኖ እንትኑን ጥቅሙን ምንም ባላውቅም ጥሩ ነው፣ ሽታው ምናምን እወዳለሁ። ለዛ ነው ማጨሰው። ቀበሪቾ ደግሞ ለሰው አይን አዲስ ለወለዱ ሰዎች ምናምን እንትን እንደሚባል አውቃለሁኝ። እኔም ስወልድ እናቴ የህፃኑን እንትን ልብስ ታጥኖ ነበረ፣ ትዝ ይለኛል። ደስ ይላል፣ እወዳለሁኝ። እና ዋናው ወደ ፍሬ ሀሳቡ ስመለስ ዛሬ ምንድን ነው፣ አንዳንዴ ሰው እስካሁን ድረስ የትኛውም የኑሮ ደረጃ እንሆን በጣም ደስተኛ፣ በጣም ቆንጆ፣ በቃ በጣም ጥሩ ነገር ያለን ሰዎች ብንሆንም ሰው እስካሁን ድረስ በዚህ ዓለም ላይ መጥፎ ቀን እናሳልፋለን፣ ጥሩ ቀን እናሳልፋለን። ዛሬ እንግዲህ ማውራት የፈለኩት ስለ መጥፎ ቀን ነው። እኔ መጥፎ ነገር ሲሰማኝ፣ መጥፎ ቀን ሳሳልፍ እንደዚህ ጨስ ማድረግ የሁልጊዜም ተግባሬ ነው። በእርግጥ ቢሆንም አንዳንዴ እንደዚህ ጨስ ሲል ደስ ይላል። በቃ የሆነ የሚሰጠው ፊሊንግ አለ። እንደዚህ ማጨስ ትችላላችሁ። አንደኛ ከቤት እንትን ቅየራ፣ ከሽታው፣ ከደስ ከሚለው ቫይብ ማለት ደስ የሚል ቫይብ ይሰጣል። እንደዚህ ቤት አጽድተን ምናምን ስንጨርስ እና እንዳልኳችሁ ባዳይ መጥፎ ቀን በምናሳልፍ ጊዜ እንደዚህ ጨሰስ እያደረግን ቤታችን የሆነ በቃ ደስ የሚል ቫይብ ፈጥረን መዋል እንችላለን። ፕላስ መተኛት እንችላለን። እንደገና ደግሞ ማልቀስም መጥፎ ቀን እንደዚህ በቃ ውስጣችን ቅር የሚለን ነገር ከኖረ ብናለቅስ አንደኛ ነገር ይሄ በጣም ያዘንበትን ነገር ሪሊፍ እንድናገኝ እርፍ እንድንል ያደርገናል። ፕላስ ደግሞ እንትኔ ባለቀስን ቁጥር ባክቴሪያዎችን እንላለን፣ ባክቴሪያ ይሞታሉ። ይሄ በእንባችን ማለት ነው። እንግዲህ እንድታለቅሱ እያበረታታውኝ ነው። እንዲህ አንዳንድ ሰው በውስጡ ያዝ የሚያደርግ ሰው አለ። እሱ ጥሩ ነው ብዬ ስለማላስብ ነው ማልቀስን እመክራለሁ። ከውስጣችን ፍንቅል ሲል አንደኛ አንዳንድ ሰው አልቅሶስ ይወጣለታል አይደለ? ማልቀስም ቆንጆ ነገር ነው። ቪዥናችንንም ያስተካክልልናል። አልቅሱ፣ ድፍት ብላችሁ እየጸለያችሁ፣ ያው ችግራችንን ከእግዚአብሔር ውጪ ሰው የሚፈታልን እንዳለ ሆኖ ከምንም በላይ ደግሞ እግዚአብሔር የሚፈታልን ይበልጣልና ጎንበስ ብላችሁ እየጸለያችሁ ማልቀስ እንዳትረሱ። ረፍት ማድረግ፣ ወክ ማድረግ፣ ለራሳችሁ ረፍት የሚሰጣችሁን ነገር ማድረግ። ማንኛውም ሰው መጥፎ ቀን ይኖረዋል፣ ጥሩ ቀን ይኖረዋል። ያ መጥፎ ቀን ስናሳልፍ ጥሩ ቀንን አፕሪሺየት እንድናረግ፣ ጥሩ ቀን እግዚአብሔር ስለሰጠን እንድናመሰግን ይሆናል። ማመስገን ደግሞ ነው ብሌሲንጋችንን ሞር ይጨምርልናል አይደለ? ባመሰገንን ቁጥር እግዚአብሔር ደሞዙ ምስጋና ነው ይባላል አይደለ? በእኛ እምነት፣ በኦርቶዶክስ እምነት ያለንን እያንዳንዷን ነገር እኛ ቆመን ስንሄድ፣ ጤነኛ ስንሆን፣ ተኝተን ስንነሳ በቃ ጥቃቅን የሚመስለን ነገር ልክ እንደ ግዴታ ነው የምናየው አብዛኞቻችን። ነገር ግን ያ ስናጣው ወይ የታመመ ሰው ስናይ ወይ ደግሞ ራሳችን ታመን ኦር ደግሞ ሰው ለመጠየቅም ሊሆን ይችላል ሆስፒታል ሄደን ስናይ፣ የሰውን ስቃይ ስናይ እናመሰግናለን። ስለዚህ ለእያንዳንዱ ለተሰጠን ነገር እያመሰገንን እንደዚህ መጥፎ ቀን በምናሳልፍ ጊዜ በቃ ተመስገን፣ እግዚአብሔር ይመስገን፣ ይሄም ያልፋል፣ ደግሞ ያልፋል አይደል? ብዙ ነገር ይመጣል፣ ጥሩ ነገር ያልፋል፣ መጥፎ ነገር ያልፋል። ስለዚህ መጥፎ ነገራችን፣ መጥፎ ቀናችን እንደሚያልፍ እያሰብን ራሳችንን ወደ ጥሩ ነገር አትራክት ማድረግ መቻል አለብን። ማመስገን እንዳልኳችሁ በጣም ትልቅ ነገር ነው። ከሰው ጋርም ኮኔክት ማድረግ፣ የምንወዳቸውን ሰዎች ጋር መጫወት፣ የተፈጠረውንም ችግር ደግሞ
አለባብሰን አደባብሰን ማለፍ ሳይሆን መፍትሄ ሰጥተን እኛ መፍትሄ መስጠት የማንችል ከሆነ ደግሞ ጎንበስ ብለን አልቅሰን ጸልየን ለእግዚአብሔር ኮንትሮል ማድረግ የማንችላቸው ብዙ ነገሮች አሉ። ከምንታገል ለእግዚአብሔር ሰጥተን ማለፍ መቻል አለብን እና ባዳይ መጥፎ ቀን አሳለፍን ማለት በቃ አንዳንድ ሰው አለ እኔ ብቻ ምን ሁሉም ሰው ላይ በጣም ሀብታም በጣም ቆንጆ ትሁን ዋቴቨር ብቻ በህይወት ተሳካላቸው የምንላቸው ሰዎች የሚያጋጥሟቸው ነገር ስለሆነ እኛ ብቻ አይደለንም። ቪክቲም ማይንድሴት እንዳይኖረን በቃ ያ መጥፎ ቀን ያልፋል፣ ደግሞ ነገ ጥሩ ይመጣል። የተሳሳት ነው በእኛ ስተት የጠፋ ነገር ከሆነ ደግሞ ያው ትምህርት ወስደን ብቻ ቀለል አድርገን ራሳችንን በጣም ብሌም እንዳናረግ ሰው እስከሆንን ድረስ ደግሞ ለራሳችንም ስተት እንትን ማለት ስተት መስራት መፍቀድ መቻል አለብን። ማናችንም ፐርፌክት ሆነን ስላልተፈጠርን ማለት ነው። ሶ ራሳችሁን በጣም አትግዱ። ራሳችሁን ሪላክስ የሚያደርግላችሁን ነገር አድርጉ እንጂ ራሳችሁን ዳውን እያደረጋችሁ በቃ እኔ እኮ ምናምን እንዳትሉ። ለማንም ሰው ያጋጥመዋል። በቃ ብላችሁ ቀለል አድርጋችሁ ማሳለፍ ነው እንጂ ራሳችሁን እየጎዳችሁ ምናምን ነው። ሶ እንደዛ ማድረግ እንችላለን ለማለት ያክል ነው። እጣን ለኔ እንትን ነው የሆነ በቃ ደስ ይለኛል። እጣን ቤቴ ጨስ ሳረግ ደስ ይለኛል። ይሆናል እርፍ የምልበት ነገር ነው። አንቺ በእጣንና በጭስ ምናምን የሚያልፍ ስትሬስ ነው ያለሽ ምናምን ብትሉኝ በቃ እኔ እንግዲህ ምን ማድረግ ይቻላል? ራሳችሁን ትሪት ማድረግ ነው በቃ ኖርማል ብላችሁ ማሳለፍ ነው። ወዳችኋለሁ፣ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ደግሞ አበረታቱን፣ ቤተሰብ ሁኑ። ባይ ባይ።